አላህ ምን ይላል? እኔ ጊዜ እሰጣለሁ እንጂ ተበቃይ ነኝ ነው። በቀላለሁ ለሳሊሆች። አሁን ድረስ በራሚል እየሄደ ጎበኛል ዓለሙ ዘሆል ልኳል። ያ ዘሆል ምንድን እንዲያደርግ ነው የተላከው? ተአምር ቢመጣ ምንን ይመስል ልጅ ወልይ ሊባል አይችልም፣ ገና ነው። أعوذ بالله من الشيطان الرجيم. ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذن أبدا وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا. يقول سبحانه عز وجل ومن أظلم ممن ذكر بآيات ربه لنا ما أنه بطعم ظالم مبالو ممن ذكر بآيات ربه بقرآن تتمكر تمكرو إنبي كالي يبلت الظالم علوي على القرآن بقرآن تمكرو إنبي كالي سويي بطعم ظالم علوي يلم تزيه مبلت ظالم يلم بقرآن تمكرو إما يقبل سو ከዙልሙ ሁላ የበለጠ ነው። ተሰው መግደልም የበለጠ ነው። ለምን ኩፍር ነው? አይ ያ ወንጀል ነው። እንግዲህ በቁርአን ተመክሮ ቁርአንን የማይቀበል ሰው ተሱ የበለጠ ዟሊም የለም። فعرض عنها ونسي ما قدمت يداه የሰራው ወንጀል ሁላ ዋጋ ማይሰጥ የማይደነግጥ ይረሳዋል። ሰው ገሎ እንዳልገደለ ይሆናል። ልጅ ገሎ እንዳልገደለ ይሆናል። ሴት ገሎ እንዳልገደለ ይሆናል። የሰው ገንዘብ ዘርፎ እንዳልዘረፈ ይሆናል። ከዚህ የበለጠ ወንጀል የለም ይላል። ኢና አለ ታዲያ እኛ አለ አላህ ጀዐልና ዐላ ቁሉቢሂም ቀልባቸው ላይ ታዲያ አድርጌያለሁኝ አክነተን አክና ብሎ ማለት የሚሸፍን ሐቅን እንዳይቀበል ታሽጓል ቀልባቸው። ወንጀል የበዛ ጊዜ ይታሸጋል። ከዛ በኋላ አይቀበልም። ቶሎ የተወበተ በሩን ታልከፈተ ይታሸጋል። ከዛ በኋላ ምን በሰማይ ሙሉ እንኳን አስረጅ ቢያመጡለት አይቀበልም። በጀይ ተዘካሃ ታሸገ አየፍቀሁ እንዳያቁት ይታሸጋል። ይሄ ቁርአን የሚለውን እንዳያቅ ይታሸጋል። ብዙ ካፊር ግን ታሽጓል። ምንም አይቀበሉ። የዓለሙን ህግ ያውቃሉ። ቁርአኑን እሳ ስለታሸገ አይቀበሉት። ወፊ አዛኒህም ይሄ ቀልባቸው ታሽጓል ብያለሁኝ።
ወፊ አዛኒህም በጆሮአቸው ላይ ደግሞ ወቅራ እንዳይቀበሉ አድርገዋል። ወኢን ተድዑሁም ኢለል ሁዳ ወደ እስልምና መንገድ ብትጠራቸው ያ ሙሐመድ ፈለን የህተዱ አይመሩም። ኢዘን አበደን ዘወትር በዛው ይሞታሉ። ታሽጓላ እንዴ ብሎ ይቀበላል። ወረቡከ ለገፉሩ ባይሆን ያ ሙሐመድ እኔ እምራለሁኝ ረሕመቴን እዘረጋለሁኝ አለ። ከፈሩ ብዬ እንዳይበሉ አላረጋቸውም። ከፈሩ ብዬ እንዳይወልዱ አላረጋቸውም። እንዲያውም እነሱ ይበልጣሉ እስልምናን ተሚቀበል አበጃጅላቸዋለሁ። ለምን በዛው እንዲሄዱ ደግዘናል ብሎ አለዛንማ ጥሩ የሚሰራውን አላህ ለሱ ጥሩ እያረገ እነሱንማ የሚያጠፋት ሆነ ማን ካፍር ይገኛል? ገባህ አይደል? በዛው ጥሩ ይዘናል እያመሰለው በዛው እንዲሄድ ለው ዩአኺዙሁም ቢማ ከሰቡ በወንጀላቸውማ ባያስኳቸው አንድ ቀንም አያዝሩም ነበረ። ባይሆን ዝም ብላቸዋል፣ ያጠራቅሙላሉ። ለዐጀለ ለሁም ልዓዛበ ይሄማ በወንጀላቸውማ በኩል አሁኑ ወዲያው እንደሰሩ አጠፋቸው ነበር። ባይሆን ዝም ብላቸዋል፣ ያጠራቅሙ ለሁም ልዓዛብ ጥሩ ይዘናል እንዲሉ ምን ይላሉ? ተአምር የሚባል ነገር አራት ነው። ተአምር የሚባል ነገር ተአምር ብሎ ማለት መሆኑ በልምዳችን መሆን የማይችል ነገር በአንድ ሰው ላይ የዘለቀ እንዲሁ ተአምር ይባላል። እንግዲህ በነቢዮች እጅ ላይ ተአምር የመጣ እንዲሆነ ምን ይሉታል? ሙዕጂዛ ይባላል። አሁን ነቢያችን አለይሂ ሰላም ውሃ ሰሃቦቹ የሚጠጡት አጡ፣ ተጀው ፈለቀ፣ ዙላል ይባላል። ተጣቱ። ያ ውሃ ምን ይባላል? ዙላል ነው ስሙ። እሱን ጠጡ አይደለም? ይሄ ተአምር ነው። እንግዲህ እጅ ይፈልቃል ውሃ። ይሄ በነቢዮች ላይ ነው፣ በሰው ላይ ነው። ዛፊቱ ተቦታ ተነስታ ትኩ እያለ መጣ። ነቢዩ ሰልማ ሄደ፣ እዛው ቦታ ተመለሰ። ይሄ እንግዲህ ተአምር ነው። እንግዲህ በነቢዮች ላይ የሚከሰው ተአምር ምን ይባላል? ስሙ ሙዕጂዛ ይባላል። ሙዕጂዛ ብሎ ማለት ምንድን ነው? ተከራካሪያቸውን የሚያሸንፉበት ነው። ግባል። ይሄ ሙዕጂዛ ይባላል። በወልዮችሳ በሷሊሆች እጅ ላይ ወልዮች አይባልም። እኛ ሀገር ወልይ ሲባል ጠንቋውን ነው ወልይ የሚሉት። ወልይ ብሎ ማለት ሶላት የሚሰግድ ዘካ የሚያወጣ ሰው ወልይ ይባላል። እንደኛ ሀገር ወልይ የሚባለው የሚፈርድ እንግዲህ አንድ ነገር የሚናገር ሲናገር የሚሆንለት ነው ወልይ የሚሉት አይደለም። ይሄማ ወይልይ ነው። ወይልይ ማለት የጀሃነም ሰው ገብቷል። ወልይ ማለት የአላህን መንገድ የያዘ ሰው ነው። በአላህን መንገድ የያዘው ሰው ላይ ተአምር ብታየው ከራማ ይባላል። ከራማ ይባላል። እንግዲህ መሰለ ዑመር የሚገርም ነገር ነው። ዑመር መዲና እየኸጠቡ ጁሙዓ እየኸጠቡ ወታደር ልከዋል ኢራቅ ሀገር ላይ። እንግዲህ ኢራቅ ሀገርና መዲና ራራቁ እንዲህ አይመስላችሁ። የሰው ጦር እንዲህ በተራራ ወዲህ ቀኙ ናቸው። ጠላት በተራራ ሳያዩት አደጋ ሊያደርስባቸው አላህ አሳየሁት። እንግዲህ በአይና ይታይ ተአምር ነው። አላህ አሳወቀውት። ማን ይባላል? ጦር አዛዣው ሳሪያ ይባላል። ያ ሳሪየተል ጀበል ይላሉ። ኹጥባ እየኸጡቡ እኮ ነው ሰው እየሰማው እዛው መዲና ሆኖ ያ ሳሪያ አንተ ሳሪያ ተራራ ላይ ውጣ ወደ ላይ አሉ። እዛ ደግሞ ሰማሱ ወደ ተራ አመለጠ ተጥላት። እንግዲህ ይሄ ተአምር ነው አይደል? ይሄ ምን ይሉታል እንግዲህ? ከራማ ይባላል። በነብይ ላይ አይደለም፣ ከራማ ይባላል። ስንት ሆነልን? ሁለት። ሶስተኛ በሙናፊቅ በካፊር ላይ ተአምር ያመጣ ተአምር ተገኘ። ምን ይባላል? እስትድራጅ ይሉታል። እስትድራጅ ማለት ምንድን ነው? ማታለያ። አላህ በእጁ ላይ ያመጣል። ተታሎ ጥሩ ይዣለሁ ብሎ ወደ ሰዓት በዛው እንዲሞት እስትድራጅ ይባላል። ስንት ሆነላችሁ? ሶስት። ነቢይ ያልሆነ
ወልይ ያልሆነ ነቢይ ያልሆነ ላይሳ ቢከሰት ደግሞ ካፊር ያልሆነ ሶስት አይደለም ያለፍነው ሶስቱንም ያልሆነ ሰው እሳ ላይ ተአምር ቢመጣ ምንን ይመስል ልጅ ወልይ ሊባል አይችልም። ገና ነው። አቅመ አዳም ደርሶ ኸይር ሲሰራ ነው ወልይ የምንለው አይደለም። በልጅነቱሳ ወይ ደግሞ ሊወለድ ሲል ከራማስ አንድ ነገር ሙዕጂዛ ቢመጣሳ ተአምር ቢመጣ ምን ይሉታል? እሱን ምን ይሉታል? በአረበኛ ያ አላህ ጠፋች፣ የሚያግዘኝ አጣሁ። ስም አለው። ምንን ይመስል? አብርሃ የሀበሻ ወታደር ካዕባን እነዳለሁ ብሎ ዘመተ። የዘመተ ጊዜ ይሄ ሙዝደሊፋ ሀጅ ሂዳችኋል አይደለም? ሙዝደሊፋ ሲደርስ ሙዝደሊፋ ይሄ ሚና ሙዝደሊፋ ነው። ይሄ ሚና ነው አይደለም? እዚች ወንዝ አለች ድንበር። የሀበሻ ጦር ሰራዊት ተየመን እዚች ደረስ። እንግዲህ ሚናን ጨርሶ መካን ለማፍረስ ነው አይደለም? እዚህ ሲደርስ አሁን ትልቁ ዝሆን ያን እሱ የሀበሻ ንጉሥ ዝሆን ልኳል። ያ ዝሆን ምንድን እንዲያደርግ ነው የተላከው? ሰንሰለት እሱ ላይ አስሮ ጎትቶ እንዲጥለው ቤቱ። የዛን ጊዜ ይሄ እንትን የለ ምንድን ነው ዛሬ ማፍረሻ እስራኤልን እያያችሁ ነው ሲያፈርሱ። እንደዛ የለ ስቦት እንዲያፈርስ። እዛ ወንዝ ሲደርስ ማህሙድ ይባላል ደግሞ እዛ ሲደርስ እምቢ አለ፣ አልሄድም አለ። ወዲህ ያዞሩ ጊዜ ወደ ጧኢፍ ነው ጊዜ ይፈረጥጣል፣ ይሄዳል። ወደ መመላሻ ነው። ወደ መካ ሲሉት በጦር ነው የሚወጉት እኮ ቅጥቅጡን ሲወጉት እምቢ አለ። እንዲሁ ሲታገሉ የአላህ አየር ወለዶች መጡ። ተቀይ ባህር ወፎች ናቸው። ምን ይዘዋል? ኑክሌን ሽምብራ ታከላለች። እንዲሁ ጣል ያደረገ ጊዜ ሰውየውን ልድልድል ከዛ እኮ ነው ይሄ ኑክሌን የተፈለሰፉ የአብርሃን ጦር እዛ ላይ እንግዲህ አበታው። ማንን ነው የረዳው? ይሄ ተአምር ነው እንግዲህ አይደል? ተአምር ነው፣ ሰው ሰራሽ አይደለም። ማንን ነው የረዳው? ሙስሊም አለ እንደ የዛን ጊዜ እዛ ሰው ሙስሊም የለም። ታቦት ነው የሚገዙት፣ የታቦት ሰዎች ናቸው። እልቅ ማን ነው የሚሻለው? አብርሃ ክርስቲያን ነው፣ ሃይማኖት አለኝ ባይ ነው። ማንን ነው የረዳው? ነቢዩን ነው። እዛ ሊወለዱ ሰዓቱ ደርሷል። አመል ፊት ነው የተወለዱት። አሁን እንደ አብርሃ ገብተው መካን ቢይዙ ምን ሊሆን ነው? እንዴት ብሎ ያድጋሉ? አይደለም እንግዲህ ለሰው እርዳታ ነው፣ ተአምር ነው። አሁን እንግዲህ ነቢይ ስላልሆነ ሙዕጂዛም አንለው፣ ወልይ ስለማይባሉ ከራማም አንለው፣ ካፊር ስላልሆኑ ደግሞ እስትድራጅም አንለው። ምን እንለዋለን? አውን ይሉታል። መጣችልኝ አውን ይሉታል። መንከባከብ ማለት ነው። ልጁን እንዲያድግ በዲህና እንዲያድግ። እንግዲህ ለምንድን ነው እንግዲህ የአብርሃን ጦር አላህ በተአምር ያጠፋው? ለዛ ለሚወለደው ልጅ ስንት ሆነልን? እንግዲህ ተአምር 4 ገባችኋል? ተአምር 4። ስለዚህ እንግዲህ ምንድነው የያዝነው? እንግዲህ ቢማ ከሰቡ ለአጀለ ለሁም በወንጀላቸውማ ባየን አንድ ቀን እንኳ አይውሉም ነበር፣ አጠፋቸው ነበር። ባይሆን ዝም እላቸዋለሁ። ለምን ያጠራቅሙ? ለምን የሚሄዱበት አዛብ ትልቅ ወንጀል ያስፈልገዋል። አለዛን ቀላሉ ጀሃነም ይገባሉ። ትላልቁ አዛብ ላይ እንዲገቡ ያጠራቅሙ ወንጀል። ብዙ ሰው ይግደሉ፣ ብዙ ገንዘብ ይቀሙ፣ ብዙ ኸይር መጥፎ ነገር ይስሩ። ይሄ ነው ከባድ። ለዚህ ነው ለአጀለ ለሁም العذاب በለሁም ባይሆን ለሁም ለሳቸው መውዒዱን ቀጠሮ ቀን አለች፣ ያችን ማትቀር። በለሁም መውዒዱን ለየጅዱ አገኙ ሚን ዱኒሃ ተዛ የተቀጠሮ ቀን መውዒላ ዘንበል የሚሉባት የሚያመልጡባት አገኙ። ያቺ ቀን እዛች ላይ በግድ አንጨሩ ተይዞ ነው የሚቀርበው።
አይቀርም። የተውኳቸው ይመስላል እንጂ እማልተው አላህ ምን ይላል? እኔ ጊዜ እሰጣለሁ እንጂ ተበቃይ ነኝ ነው። በቀላለሁ ለሳሊሆች ሊጠቀምበት አይደለም፣ ፍትሃዊነቱን ለማሳየት ኢላ ማምለጫ የላቸውም። እንዲህ ያለ የሆነ የቀጠሮ ቀን አላቸው ሊቀሩበት የማይችሉ። ይህን በቃ ለዚህ አስረጅ ልንገራችሁ አለ። ወቲልከል ቁራ ብዙ አገሮች አለ በዚህ እናንተ ያያችኋት በተግባር ያያችሁት አገሮች አሉ። ማናቸው? አንዱ አገር ግብፅ ነው፣ የፊርዓውን አገር። አሁን ድረስ በራሚል እየሄደ ጎበኛል ዓለሙ። የግብፅ ምንዛሬ ብር የሚያገኙት በምንድን ነው? ቱሪዝም ነው። በቀን 1000 ሰው ይገባል። ዶላር የሚያገኙ በሱ ነው። ሁለተኛው ደግሞ ዶላር የሚያገኙት በሱዌዝ ቀናል ነው። ሶስተኛ ደግሞ የጥጥ አላቸው፣ ጥጥ ይሸጣል። እንግዲህ ያንን ማን ነው በራሚሉን የሰራው? እነ ፊርዓውን ናቸው። እንደነ ፊርዓውን ኃይለኛ የለም አይደል? አነ ረብኩም ልአላ ይል ነበር። ማ አሊምቱ ለኩም ሚን ኢላሂን ገይሪ፣ እኔ በቀር አምላክ የላችሁም ይላቸው ነበር ለግብጾች። ያንን እንግዲህ እነዛ እንግዲህ ወቲልከል ቁራ የግብፅ አገር። ሁለተኛ ደግሞ ወቲልከል ቁራ የእንትና አገር የሉጥ አገር። ሉጥ ማን ምንድነው? በሐበሻ ሰዶማ የእሳቸው አገር። አገሩ እኮ ባህር ሆነ። አሁን ድረስ ጥቁር ባህር ይባላል። ሁለት በል የመን ላይ ደግሞ አዶች አድ የሚባሉ በአውሎ ንፋስ ጠፍተዋል። ስንት? ሶስት ሆነ። ሶስት ደግሞ ሰሙድ የሚባሉ ደግሞ ሰሙድ የነቢዩላህ ሳልህ ሰዎች ስንት ነው? 4። እንግዲህ የኢራቅ ላይ ደግሞ የኑምሩዝ ሰዎች በትንኛ ጠፋቸው። ስንት ሆነ? 4። ወቲልከል ቁራ እነዚህ እናንተ በታሪክ የምታውቁት የሆነው አገር አህለክናሁም አጥፍተናቸው። ይሄ ደሊል ይሆናችሁ። ያን የመሰለ ግዙፍ ኃይል የማይሞክረው የሆነን እንዲህ አድርጌ አጥፍቻለሁ። አሁንም እንደዛው ነው፣ አይሸግረኝም፣ እንደዛው ይጠፋሉ። አህለክናሁም ለማ ዘለሙ ዙልማቸውን አጠራቅመው በጣም የዘለሙ ጊዜ ወጀዓልና ሊመህሊክህም ለመጥፋታቸው አድርገናል መውዒደን የቀጠሮ ቀን አድርገናል የሚጥፈጥሁባትን ፈራኢና በውሃ አዶች ደግሞ በአውሎ ንፋስ ሮብ ይዞ ሮብ ድረስ ነፈሰባቸው። ተቤት እያወጣ ሰማይ እያደረሰ ነው ያበላል። ዘር እንኳ ታሪክ ተነጋሪ አልቀረም። እልምልም ሰሙዶችም ደግሞ መሬቱን ግልብጥ በኒልቀው የሉጥ እንቀሰም ሐታ ባህር ሆኖ ተቀመጠ። አሁን ድረስ ፈለስጢን ሀገር አሁን ድረስ አለ ውሃ እንትን እንኳ አሳ እንኳ እንዳያፈራ አይሰራም። ባህር ነው፣ ባህር ሆነ መንደሩ። እንግዲህ ይሄ በአይናችሁት በንግድ ስትሄዱ እያያችሁት ነው። ይሄው አስረጅ ነው። እንደ ተኔ እጅ ለማውጣት የማትችሉ መሆናችሁን በዚህ ወቁት እያለ እንግዲህ እንደዚህ አድርጎ ነው ቁርአን የተረጋገጠ የሚናገረን። እንዲህ አድርጎ ያብራራልና ተጠንቀቁኝ ነው እንደው አዋጅ እያለ በቁርአን ተጠንቀቁ፣ አትዞልሙ ሰው፣ ያዘዝኳችሁን ህግ አክብሩ። ይሄ ካልሆነ ማምለጫ የላችሁም፣ ረዳት የላችሁም እያለን ነው። اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك እንግዲህ በዛ አካባቢ የሚጠይቅ መርሐባ በቁርአን የተተመከረ የበለጠ ወንጀለኛ አለ ወይ? ወዓረዶ በል እዛ አትቁሙ፣ ወዓረዶን ጨምሩ። በቁርአን ተመክሮ እምቢት ካለ የበለጠ ወንጀለኛ አለ ወይ? አለ የለም። እጁ ደግሞ የሰራው ወንጀል ሁሉ ትዝ ያላለው
ሰምቶ ሁሉም ወንጀሉንም ዋይ አይልም ብሎ የከጀለውን ይሰራል። ለምንድን ነው ያልተቀበለው ብትል እኔ አድርጌባቸዋለሁ ቀልባቸውን ግጧ ሸፍኛቸዋል እንዳያውቁ ይህን ቁርአን እንዳያውቁት እንዳይረዱት። ጆሮአቸው ደግሞ ወቅራ ደንቆሮ ሆኗል። ደንቆሮ ማለት አይቀበሉትም እንጂ እሱ ደንቆሮ ይሰማሉ። ደንቆሮ ናቸው ብሎ ማለት ሰምቶ አይሰሩበትም ነው ነው። እሺ ስትጠራ ብትውል ወደ እስልምና አይከተሉ እሺ አይሉ አይቀበሉ። ባይሆን ታዲያ ይሄን ተሆነ ለምን ሳታጠፋቸው ጥይቃ ይመጣል። እንዲህ ያለ አጥፊ ተሆኑ ለምን ወዲያው አላጠፋቸውም አላህ ብትሉ እኔ ረሕመተኛ ነኝ ትንሽ ቆርጥሙ ትንሽ ናት ትንሽ ብሉ ዙ ረሕመቲ ነኝ ዙ ረሕመቲ ረሕመት ባልተቤት ነኝ። ባያስካቸውማ ማከሰቡ በወንጀላቸው ሚይዝ በነበርኩማ አልይዛቸውም እንጂ ወዲያው ቅጣት እንደወነጀሉ አጠፋቸው ነበር። ቀጠሮ ቀን ብቻ አለ የማይቀር ተሱ ማምለጫ የሌላ የማያገኙ የሆነ የቀጠሮ ቀን አላቸው። እዛ ቀጠሮ ቀን ተሸሽጌ እቀራለሁ ብሎ ሊል አይችልም። ሁሉም እዛ ትንሽ ይጠቀሙ። ወንጀሉ ሲጠራቀም ጀሃነሙ ላይ እንዴ አላህ በወንጀሉ ልክ ነው የሚቀጣው ሰውየውን ተዛ አይጨምር። ደግሞ ለዛ አስረጅማ እነዛ አገሮች አለ ነፍሳቸውን የዘለሙ ጊዜ የከፈሩ ጊዜ ያ የመጥፉበትን ቀን አረኩላቸው። ሁሉም ባረኩባቸው ሰዓት አጠፋኋቸው አረገላቸውና አሁን መሰለን አድ ይባላል። ይሄ ማነው አድ ብሎ ማለት ይሄ ባብል መንደብን ይዞ የት ድረስ ነው? ወደ ኢራን መሄጃ አለች አናቃ ፎስፎር ይሉታል። ይሄ ባብል መንደብ ጅቡቲ አጠገብ ነው። ባብል መንደብ ቀይ ባህር እኮ ተዱቅያኖስ ተቀንዝሎ ነው እንዲህ የሚመጣው እዛ መግቢያው ላይ ነው። ጅቡቲ ማለት እዛ ነው አይደል? ባብል መንደብ ወዲህ ማዶ ጅቡቲ ነው፣ ወዲያ ማዶ የመን ነው አደን የሚባል ታዲያ ተዛ ይዞ ሰሙድ ብሎ አድ የሚባሉት ተዛ ይዞ የት ድረስ ነው? ይሄ ሐድረሞትን ይይዝና ኦማንን ይይዝና እዛ ባህር ደግሞ በዛ እንደ ቀይ ባህር ወዲህ እንደመጣች በዛ ተዱቅያኖስ ደግሞ ኢራንንና አረብን የከፈ ኢራቅ ድረስ የምትሄድ ባህር አለ። አሁን ይሄ ኸሊጅ የሚባለው እሱ ነው። በባህር ላይ ናቸው አይደል? እንደኛ እኛ አሁን ቀይ ባህር ላይ ነን። ይሄ ቀይ ባህር ተወይ ነው የሚመጣው ተዱቅያኖስ ባህር ተቀጥሎ ነው። እንደ በሬ ነው። ይሄ ዱቅያኖስ የሚባለው ውሃ ይሄ ነው ዱቅያኖስ ነው። አሁን ቀይ ባህር ተዝህ እንዲች ብላ በዚህ ትገባለች። ይሄ ወዲህ ማዶ ጅቡቲ ነው፣ ወዲያ ማዶ የመን ነው። እኛ ዘንድ ሲደርስ ደግሞ ወዲያ ማዶ የመን ነው። እኛንን ደግሞ ኤርትራ ሲደርስ ወዲህ ማዶ ኤርትራ ነው፣ ወዲያ ማዶ ሳዑዲ ነው። እንዲህ እያለ ግብፅ ይቀርባል። እዛ ሲደርስ ሶስት ቀናል የምትባላለች ቁሞ ነበረ። እዛ ሚሊታሪ ጋር አይገናኝም ነበር፣ ቆፍሮ ነው ያገናኘው። ሶስት እንግዲህ እዛ ድረስ እንደዛ አልኩኝ። በዛም እንደዛው በዛም ደግሞ በወዲያ ደግሞ ኸሊጅ አልዓረብ የሚሉት እንደ ቀይ ባህር እንደዚሁ ተዱቅያኖሱ ተነስቶ ወደዚህ ሄደ ነው። ተዘነች ማን እኛ አባይማ ዝግድም አይደለም። በሱዳን ይገባል። ሱዳን ገብቶ ዝም ብሎ ምድረ በዳውን እየቀደደ ይሄድና ግብፅ ይገባል። ግብፅ ሲገባ
ይሄ ከተማ ነው። ይሄ ከተማ ነው። የግብፅ ከተማ እኮ ተኡስዋን ይዞ ሚሊታሪ ባህር ሲገባ ድረስ በቀኝ በግራ ነው ከተማው። መካከሉን የሰነጠቀ የሚሄደው አባይ ነው። መርከብ ይሄዳል እኮ እንደዚህ ትንሽ እንዳይመስል። አዎ ሚሊታሪ ባህር ይገባል። እኔ አውቃለሁ እዛ የሚገባበት ነው። እስክንድርያ እንደዚህ ነው። በዛ በታቹ ይገባል። ይገብቶ ሚሊታሪ ባህርን እየቀደደ አይናችን ሲደክመው ድረስ ይሄዳል። ውሃው ላይ በባህሩ ላይ ባህር አለ አይደል? ይሄ የአውሮፓ ባህር ሚሊታሪ ባህር ይባላል። እሱ ላይ እስራኤል ሁላ የምትኖርበት እኮ እሱ ነው። ይሄ ጋዛ ሁላ እኮ ባህር ላይ ናቸው። እስራኤልም ባህር ላይ ነው ሚሊታሪ የሚባለው ባህር። ይሄ ሚሊታሪው ደግሞ ወይ ድረስ ይደርሳል። ሞሮኮ እዛ ድረስ ይደርሳል። ሞሮኮ ላይ ሲደርስ ደግሞ ይሄው ጀበል ጧሪቅ የሚባለው እንደዚህ ተዚህ በኋላ ወዲያ ያለው ባህር አትላንቲክ ይባላል። ወዲህ ያለው ባህር አልአብየድ በአረበኛ ባህር አልአብየድ ይባላል፣ በእኛ ሚሊታሪ ይባላል። ውቅያኖስ ደግሞ በዛ በሶማሊልና በዛ ይሄድና ዙራ እዛ ሚሊታሪ ጋር ይገጥማል። ውቅያኖሱ ደግሞ አሁን የመኖቹ ቢተኩሱባቸው መርከቡ ሁላ እኮ በዛ በእንትና ነው የሚዞረው። በኬንያ ይልና ደግሞ ዘንጅባር ይልና ሳውዝ አፍሪካን ይልና በዛ ደግሞ ግን እየዞረ አውሮፓ ለመግባት እንግዳ ድሮ እንዲህ ነበረ። እቺ ተቆፈራ እኮ ናት እቺ ሱዌዝ ቀናል። ስለዚህ ነው እኮ ግብጾች ምንዛሬ የሚያገኙት። በዛም ያልፉላ ይገብራል። እኛም እንገብራለን፣ አሜሪካም ይገብራል፣ ሁሉ ዓለም ይገብራል እኮ ለግብጽ። በዛም የሚያልፍ ነጋዴ ሁሉ ይገብራል። ከፍሎ ነው ከፍላ ቆፍሮ ነው። ስንት ሰው አልቋል። ወደ ሚሊዮን የሚሆን ሰው ነው ያለቀው እዛ ሲቆፈር። እንግዲህ ቀይ ባህር ሄዶ እንደዚህ ግድም ሲቆመዋል። ይሄ ሚሊታሪ ነው። ይሄ ቀይ ባህር ነው አለም። ይሄ እንትን ነው። ይሄ ተዚህ ተነስተህ ፈለስጢን ትገባለህ፣ ተዚህ ግብጽ ትገባለህ። ምንም ውሃ የለም፣ መሬት ነው። እችን ብንቆፍር ቀጥታ ከአውሮፓ ሂንድ ለመሄድ ይቻላል። በዛ መዞር አያስይዝም። በዛ ብትዞር ብዙ ነገር የሚያስከፍል አይደለም። ስለዚህ ይሄን ነው ተዚች አንስቶ ይችን ለመቆፈር ይሄን ባህርና ይሄን ባህር ለማገናኘት ስንት ሰው አለቀ። የግብጽ ህዝብ አስቆፋሮቹ ታዲያ እንግሊዝና ፈረንሳይ ናቸው። ሲቆፍሩ አገናኙት። ሲያሰፉ አሁን ትላልቅ መርከብ እንግዲህ ያልፋል ይተላል። በዛ አውሮፓ እንግዲህ ቀጥታ በትክክል እንትና ሂንድ ይሄዳል፣ አስ ይሄዳል እና እቺ ናት አሁን እንግዲህ ባህር እቺ ሱዌዝ ቀናል የግብጽ ህዝብ ነው ያለቀው። ባይሆን እንግሊዞች ቀይ ገዥ ነበሩ፣ ፈረንሳይ ቀይ ገዥ ነበሩ። እነሱ ቢሮ አረጉላት። በዛ የሚሄዱን ሁላ ያስገብራሉ። ማን? እንግሊዝና ፈረንሳይ ሲያስገብሩ ሲወስዱ ንጉሱን እነ ጀማል አብደልናስር ጣሉት። ንጉሱ ነበረ ግብጽ። ንጉሱን ጣሉና ወደ ጣሊያ ሰደዱት። አሁን እችን የያዙ ጊዜ አሁን አይ የኛ ህዝብ እኮ ነው ያለቀው፣ እናንተ እንዴት ትወስዳላችሁ የሚል ነገር መጣ። እነ እንግሊዝ ጋር ተነሱ። ግብጽ ጀማል አብደልናስር ተነሳባቸው። የኛ ነው ይሄ ሀብት ህዝባችንም ነው፣ እናንተ ብታስቆፍሩም አለ አይደለም። አሁን ይሄ ዝደርሳሉ ያሉና እስራኤል፣ ፈረንሳ፣ እንግሊዝ ሆነው ጦር ጀመሩ። ብዙ ሺህ ሰው አለቀ። ግብጽ ሰው በጦር ኮርሾፍ የምትባል ነበረች የራሻ ረዳቸው። ለንደንም መታወት በኩልኩሌን አለችው። አቆሙ። በቃ ወረሰው አሜሪካ። ጀማል አብደልናስር ወረስኩኝ አለ። ይሄ እነሱ ያበጁት አበያጅተውለታል። خلاص አሁን ግብሩ ለሱ ሆነ። የዓለም ላይ የነበረውን ባንክ ወረሱበት። ወረሱ ግድ የለም። አሁን ታዲያ በዛ የሚያልፉላ የኛ ቡና በዚህ በአውሮፓ ሲሄድ እንገብራለን። ይሄ ነዳጅ ሁላ በዛ ነው የሚያልፉ። ወዲህ የሚመጣው ወዲያ የሚሄደው ግብር ይከፍላል።
አሁን ታዲያ እቅድ ያላቸው አልሆንላቸው እያለ ነው። ይሄ ሐማስ አስቸግሯቸው ነው እንጂ ምን ማድረግ ይፈልጋሉ? ይሄ ቀናተ ሱዌዝን ትተው በእስራኤል ቀደው ቀይ ባህር መግባት ይፈልጋሉ፣ ግብፅን ለማሳጣት። እንዲህ ያለ እቅድ ያለ ያውቃሉ እንጂ ማያውቃለ እንጂ ግልጽ እኮ ነው። አኪዱ ከይዳ ብሏል። እነሁም የኪዱነ ከይደን ወአኪዱ ከይዳ፣ እነሱም ይሾርባሉ እኔ እሾርብባቸዋለሁ ይላል። ወንጀል ሁልጊዜ ትልቅ ነው። በኢብራሂም ጊዜ ኢብራሂም ነቢዩላህ ኢብራሂም ነው አይደለም? በዛን ጊዜ ንምሩዝ ይባላል። እሳት ላይ ጣሎት፣ እሳት እንዲቃጠሉ በዚህ ላይ ያጠፈውት ነበር። ባይሆን አላህ እንዲያታቃጥል ይሱን አሉ። የታሰሩትን ገመድ አቃጠለ፣ ፈታችለው። ሰውን አትነካ እሳት አላህ ከለከላል። ወንጀል ምን ልክ አለው? ነብዩ ተመካ አባረው እንደ ቁረይሾች በየጊዜው ወንጀል አለ በየጊዜው። ሂደቱማ እንግዲህ ምስጢሩን እንግዲህ ሻህዋንይ ነን። መላኢካ ነው። መላኢካ ተብርሃን ነው የተፈጠሩት። አይበሉም አይጠጡም። ብርሃን የሚባል ሴት አይባሉ ወንድ አይባሉ። አላህን ይገዛሉ። እነሱ ብቻ ናቸው ጥብቅ። አለዛ የሰው ልጅ ሽፍን ጫማ ማለት ምንድን ነው? ኮፍ ማለት ነው። ሽፍን እኮ የሆነ እንትን ይባላል፣ ኮፍ ይባላል። እዚህ ድረስ የሚሸፍን ተሆነ ይሄ አጥንቱን እዚህ ድረስ የሚሸፍን ተሆነ ቆዲያ ሆኖ ኮፍ ይባላል። ገብቷል? ኮፍ ማለት ይኸው እዚህ ድረስ የሚሸፍን ተሆነ ይሄን አጥንት ይሄን የሚሸፍን ተሆነ ማጠም የሚወጅበን ይሄን አይደለም። እዚህ በታይ ነው ማጠም የሚወጅበን። ይሄን የሚሸፍን ተሆነ ኮፍ ይባላል አይደለም? አሁን ሰው የሚጠይቀው ኮፍ ላይ ነው አይደለም የተባለው። ይሄ ካልስ ይሆናል ወይ ነው መጠየቅ የሚባለው። ያ ቆዳ ነው፣ ውሃ አያስገባም አይደለም? ካልስሳ ይሆናሉ ያሉ እንደው ትምትም ተሆነ ይሆናሉ። እንደዛው ካልሱ ሲወልቅ ሁሉ ይፈርሳል። ያም ቢሆን ብታወልቁ ቆዳውን ኮፍ ምን ይላሉ? ካልሲውን አውልቆ እግሩን ብቻ ታጥቦ ሌላ ውዱ አለ፣ እግሩን ብቻ መታጠብ ነው ያለበት ይላሉ። ያን እኮ ውዱ ያልፈታ ጊዜ ነው እኮ። ውዱ አልፈታም፣ ግን ካልሲውን ካወለቀ እኮ ያን ያጥባል። ለምን ያልታጠበው እኮ ያ ውዱ አለ፣ ያን ይሞላል። አሁን የእሱ ጥያቄ ደግሞ ይሄ ኖርማል የምንለብሰው ጫማ ላይ ያብሱና ከነጫማቸው ይሰግዷል። ኖርማል ጫማ እንዴት ነው? ይሄ የምንለብሰው ጫማ አለ አይደል? ይሄን ያልሸፈነ እኛ እኮ የምንለው ይኸው ሁፍ የሚባለው እዚህ ድረስ መሸፈን አለ። እዚህ ያልደረሰ ጫማ ሁፍ አይባልም። ይሄ ተገለጠ እግሩ ባዶ ነው ማለት ነው። አንዱ ተዛ አንዱ ቦታ ተገለጠ። ይሄ ማጠባችን የምንወጅበው እግር አለ አይደለም? ተሱ ተታየ አገሩ አይሆንም እኮ። አሁን የምንለብሰው ጫማ አለ አይደል እኮ። ታዲያ መቼ ይሸፍናል? ይሄ ላይ ድረስ መቼም ይሸፍናል። እዚህ ድረስ ትንሽ አካሉን ተሸፈነ። ያው ሁፍ ነው እኮ። እሱ ላይ ያብሱና ከነጫማቸው ይሰግዳሉ እኮ። ደግ ይቻላል። ይቻላል። ሁፍ ማለት እሱ ነው። ሁፍ ማለት እኮ እሱ ነው። ሁፍ ማለት እኮ እሱ ነው። ሜዳ ላይ አሁን እንደዚህ ሲሰግድ እሱ ላይ አበስ አድርጎ ሜዳ ላይ ብሎ ይሰግዳል ሰው እኮ። ይኸው ሁፍ በሎ ማለት ሙሳፊር ሆነ 3 ቀን እያበሰ ይሰግዳል። ብቻ ይሄን ይሸፍን ነው። ይሄ እኮ
የሚሸፍን መሆን አለበት። ይሄን አጥንት ይሄ አጥንት ነው ዲካው፣ ተዝህ በታች መሸፈን አለበት። ጧሃራ ምንድን ነው? ተነጅሶ እንደሆነ ጫማን አፈር ነው የሚያጥበው። አፈር ላይ በቃ በውሃ አይታጠብም ጫማ። ነጃሳ ተኖረበት እጠበው እንላለን። በምንድን ነው? በአፈር ነው የሚታጠበው። ጫማ በውሃ አይታጠብም። በምንድን ነው የሚታጠበው? በአፈር። ቢላዋ በምንድን ነው የሚታጠበው? እንዲህ ስታደርጉት ይሄዳል። ይጠራል። የሴቶችም ጨርቅ እየተጎተተ ነው የሚሄደው። የጋፈ ይሄዳል። የሚተካው አፈር ደግሞ ያጠራል። ትንሽ ተሆነ እየኖረ አይደለም። እየኖረማ ልክ አለው። ልክ ትንሽ ማለት ይባላል። ትልቅ ተሆነ አይማርም። ባይሆን እኛ የምንለው ከስር ሆኖ አፈር እኮ ደህና አድርገህ በአፍን ታልክ ያስወግደው። ዝም ብለህ እንዲህ አድርገህ ብትተው ቦታ ይዞ ይቀመጣል። በአፈር በደንብ አድርገህ ተወዘወዝከው ሽንቁር ተለለው ሽንቁሩ አግዶት ይቀም። ያንማ አንተ ነህ የምታውቀው። ያንማ እንግዲህ መላ ይኸው አሁን ካልስ እንትን ጫማ አለ አይደል? ለሰላሳ ጫማ እንዲህ ታርከው ሙልጭ ብሎ ይሄዳል። እንኳን ሌላና እኛን እንኳን ግማታችን እየሸሸገልናል። አፈር እኮ ጦሂር ነው። አፈር ኃይለኛ ነው። ያ መስመር ማታ ነው እዛ ተቆጥሮ ተቀመጠ። ያንን እንግዲህ አስወግድ። እንዲህ አይደለም። ያ አውፍ ተኖረ አውፍ የሚባል ቀድር አለ። የጭቃ ጊዜ ሆኖ ዝናብ ሆኖ ምን ያህል ጊዜ የሚረጨው አለ። ትንሽ ነው ይባላል፣ አውፍ ይባላል። እዚህ ላይ አውፍ የሚባለው እዚህ ላይ አውፍ አይባልም። እዚህ ላይ አውፍ የሚባለው እዚህ ላይ አውፍ አይባልም። እንደ ሁኔታው ትናንትናው ሂደዋል። ወውዲዐ አልኪታቡ የሰው ሁላ መዝገብ ይቀርብለታል። መዝገቡን ያነባል። ካፊሮችን ታያለህ። ሚማ ፊህ እዛ መዝገቡ ውስጥ ያለው ወንጀል ያዩ ጊዜ ይቀጠቀጣሉ፣ ይፈራሉ። በጣም ፍራቻ አድርባቸው ሊያዙ ነዋ። ሰውየው ገሎ ሲያዝ እንዴት ነው የሚፈራው? ያሉ በገን ጥፋታችን አሉ። ይሄ መዝገባችን ምንድን ነገር ነው? ትንሽንም ትልቅን የማይተውሳ ትንሽ ወንጀሌንም ሁሉንም መዝግቦ ይዟል ይባባላሉ። ላየትሩኩ ነው። ትንሽንም ትልቅም የማይተው ነገር ነው ይላሉ። ቆጥሮ ያኖራታል። የሰሯትን ሁላ ፊታቸው ተጥሎ ያገኛሉ። እኔ አልዘለምም። ያልሰራችሁትን ወንጀል ሰርታችኋል ብዬ አልጭንባችሁም። የሰራችሁትን ኸይር ደግሞ ትንሽ እንኳን ቢሆን አላጋለም። እኔ ፍትሃዊ ነኝ ያለ